በአፍሪካ እግር ኳስ ላይ ቅሌት ከሆኑ ውሳኔዎች መካከል አንዱ የሞሮኮ ክለብ ውዳድ ካዛብላንካና የቱኒዚያው ኤክስፒሪየንስ ዲ ቱኒዝ ያደረጉት የ2019 የካፍ ቻምፒየንስ ሊግ የፍጻሜ ጨዋታ ነው። ይሄ የህግ ክርክር በአፍሪካ እግር ኳስ ታሪክ ውስጥ ትልቅ ቦታ የሚሰጠው ነው። ምናልባትም ለቅርቡ የአፍኮን ውሳኔም እንደ መነሻ ተጠቃሽ ሊሆን ይችላል። የ2019 የቫር ፍጻሜ ውዝግብን እንመልከት። በቱኒዚያ ራዴስ በተደረገው የሁለተኛ ዙር ጨዋታ ላይ ውዳድ ካዛብላንካ በ59ኛው ደቂቃ ላይ ያስቆጠረው ግልጽ ጎል ሳይጸድቅ በመቅረቱ ተጫዋቾች ከሜዳ መውጣት ጀመሩ። ተጫዋቾቹ የቫር ምስል እንዲታይ ቢጠይቁም ቴክኖሎጂው በቴክኒክ ብልሽት ምክንያት የማይሰራ ነበረ። ይህ ደግሞ ጨዋታው ከመጀመሩ በፊት ለተጫዋቾች አልተነገራቸውም። ጨዋታው ለ90 ደቂቃ ያህል ከተቋረጠ በኋላ ውዳድ ካዛብላንካዎች ለመቀጠል ፈቃደኛ ባለመሆናቸው ዳኛው ኤስፒራንስ አሸናፊ መሆኑን በዕለቱ አወጁ። የካፍ የድጋሚ ጨዋታ ትዕዛዝ ቀጥሎ የመጣ አወዛጋቢ ነገር ነው። ከጥቂት ቀናት በኋላ የካፍ ስራ አስፈጻሚ ኮሚቴ የጨዋታውና የጸጥታ ሁኔታዎች ስላልተሟሉ በጊዜው ጨዋታው በገለልተኛ ሜዳ እንዲደገም አዘዘም። የዓለም አቀፉ የስፖርት ግልግል ፍርድ ቤት ካስ በሁለቱ ክለቦች መካከል ያለውን ክርክር ለመፍታት በተደጋጋሚ ጣልቃ ገብቷል። የካፍ ስራ አስፈጻሚ ኮሚቴ ጨዋታው እንዲደገም የማዘዝ ህጋዊ ስልጣን የለውም በማለት ውሳኔውን ሰርዞ ጉዳዩን ወደ ካፍ ዲሲፕሊን ኮሚቴ መለሰው። የመጨረሻው ውሳኔም በእኛ ነሐሴ 2012 ዓ.ም ላይ ተሰጠም። ውዳድ በካፍ ዲሲፕሊን ቦርድ ውሳኔ ላይ ባቀረበው ይግባኝ መሰረት ካስ የመጨረሻውን ብይን ሰጠም። የውዳድ ካዛብላንካ ተጫዋቾች ጨዋታውን ለመቀጠል እምቢ ማለታቸው ጨዋታውን እንደማቋረጥ ተቆጠረም። ፍርድ ቤቱ ኤስፒሪየንስ ዲ ቱኒዝ የ2019 የካፍ ቻምፒየንስ ሊግ ይፋዊ አሸናፊ መሆኑን አረጋገጠ። ውዳድ ካዛብላንካ ደግሞ ጨዋታውን በማቋረጡና ደጋፊዎቹ ጭስ ቦምቦችን በመጠቀማቸው 35,000 የአሜሪካን ዶላር ቅጣት ተጣለበት። ይህ በሎዛን ፍርድ ቤት ለካፍ የደረሰው ውሳኔ ውርደትና ትልቅ የፖሊሲ ለውጥ እንዲመጣ አድርጓል ይባላል። ካፍ የቻምፒየንስ ሊግና የኮንፌዴሬሽን ካፕ የፍጻሜ ጨዋታዎች ከሁለት ዙር ወደ አንድ ጨዋታ እንዲቀይሩና በገለልተኛ ሜዳ እንዲደረጉ ከዛን ጊዜ ጀምሮ ወሰንም። ብዙ ተንታኞች ይህን ጉዳይ ከቅርብ ጊዜው የሴኔጋልና ሞሮኮ የአፍኮን ውሳኔ ጋር ያነጻጽሩታል። ይሁንና የውዳድ ካዛብላንካ ጨዋታውን በቋሚነት በማቋረጡ ሲቀጣ፣ የሴኔጋል ተጫዋቾች ግን ለጥቂት ጊዜ ብቻ በመውጣታቸው ምናልባት በካስ ላይ የተለየ ውጤት ሊያመጣ ይችላል ተብሎ ይታሰባል። እናም ከሰሞኑ የሴኔጋል መንግስት በካፍ ውስጥ ስላለው የሙስና ክስ ገለልተኛ ዓለም አቀፍ ምርመራ እንዲደረግ ጠይቋል። ዋንጫው ለሞሮኮ መሰጠቱ ህገወጥና ፍጹም ኢፍትሃዊ ነው ብሏል። ሞሮኮና ካፍ የሙስና ክሱን ሁል ጊዜም ያስተባብላሉ። ሆኖም ባለፈው የክረምት በሴቶች አፍሪካ ዋንጫ ሞሮኮ በናይጄሪያ ስትሸነፍ የሞሮኮ እግር ኳስ ፌዴሬሽን ባቀረበው ቅሬታ የካፍ የዳኞች መርማሪ ዳይሬክተር ከስራ መባረራቸው የሞሮኮን ተጽዕኖ ጥያቄ ውስጥ የሚከት ሌላው አጋጣሚ ሆኖ ተወስዷል። ጨዋታው ወደ ጭማሪ ሰዓት ሊያመራ ሲል ሴኔጋል በኢስማኤላ ሳር አማካይነት ጎል አስቆጥራ ነበር። ነገር ግን ጎሉ በቪኤአር ቫር ሳይታይ አብዱላይ ሴክ በአሽራፍ ሐኪሚ ላይ ጥፋት ሰርቷል በሚል ተሰርዟል። ከጥቂት ደቂቃዎች በኋላ ደግሞ ኮንጓዩ ዳኛ ንዳላ በጎን መስመር ላይ ያለውን ምስል ለረጅም ሰዓት ከተመለከቱ በኋላ ኤልሃጂ ዲዩፍ በኢብራሂም ዲያዝ ላይ በሰራው ጥፋት ለሞሮኮ ፍጹም ቅጣት ምት ሰጡም። በአሰልጣኝ ፓፔ ቲያው የሚመሩት አብዛኞቹ የሴኔጋል ተጫዋቾች ሜዳውን ጥለው ለመውጣት ወሰኑ። በስታዲየም ውስጥም በሴኔጋል ደጋፊዎችና በጸጥታ ኃይሎች መካከል ግጭት ተቀሰቀሰ። ከነዚህ ክስተቶች በኋላ ባሉት 8 ሳምንታት ውስጥ በ2026 የሴቶች አፍሪካ ዋንጫ ሊጀምር 10 ቀናት ብቻ ሲቀሩት ያለምንም በቂ ምክንያት እንዲራዘም ተደርጓል። ይህም በአስተናጋጁ ሀገርና በካፍ መካከል ስላለው ግንኙነት ሌሎች ጥርጣሬዎች እንዲነሱ አድርጓል። በአሁን ጊዜ ያሉት ሁኔታዎች እነዚህ ናቸው። የወንዶች ፍጻሜ ጨዋታ ተሰርዞ ለሞሮኮች ብቻ ጠቃሚ የሆነ የሚመስል የጊዜ ብክነት ሲሆን፣ የሴቶች ውድድር ደግሞ በተያዘለት ጊዜ መጀመር እንኳን አልቻለም። ከታማኒነት አንጻር ለካፍና ለሞሮኮ የዓመቱ መጀመሪያ በጣም አስከፊ ሆኗል። ነገር ግን ካፍ ሰኞ ዕለት ባሰራጨው ኢሜል መሰረት ያለፈው የአፍሪካ ዋንጫ በአውሮፓ፣ በደቡብ አሜሪካና በእስያ ያለው ተመልካች ቁጥር 61 በመቶ እድገት ካሳየ ምናልባትም ሁሉም ነገር አልጠፋም ማለት ይቻላል። የአፍሪካ እግር ኳስን መተቸት ቀላል ነው። ነገር ግን ተመልካች በዘመናዊ እግር ኳስ ውስጥ የማይገኙ ያልተጠበቁ ድራማዎችን ለማየት እየተከታተሉ ሊሆን ይችላል። ግጭት በታየበትና
የታሪክ ሽንፈት በነበረበት ጨዋታ ላይ የፍጻሜውን ውጤት መለወጥ ይህ ለጠቅላላው እግር ኳስ እድገት ጥሩ ይሁን አይሁን ወደፊት የሚታይ ይሆናል። በዚህ አወዛጋቢ ውሳኔ ዙሪያ ያሉ የህግ መከራከሪያዎች በሁለት ተቃራኒ እይታዎች ላይ የተመሰረቱ ናቸው። የካፍ ይግባኝ ሰሚ ቦርድ ለሞሮኮ የ3-0 ድል የሰጠው የአፍሪካ ዋንጫ ውድድር ደንብን በመጥቀስ ነው። አንቀጽ 82 እና 84 አንቀጽ 82 ማንኛውም ቡድን በየትኛውም ምክንያት ከውድድር ራሱን ካገለለ ለጨዋታ ሳይቀርብ ቢቀር ለመጫወት ፈቃደኛ ካልሆነ ወይም ያለ ዳኛ ፈቃድ ጨዋታውን ሳይጠናቀቅ ሜዳውን ጥሎ ከወጣ እንደ ተሸናፊ ይቆጠራል ይላል አንቀጽ 84። በዚህ ሁኔታ ጥፋተኛ የሆነው ቡድን ጨዋታው በ3-0 ውጤት እንደተሸነፈ ተቆጥሮ ከውድድሩ ይሰረዛል ይላል። የካፍ መከራከሪያ ደግሞ ሴኔጋል ለ15 ደቂቃዎች ሜዳውን ጥላ መውጣቷ ለመጫወት ፈቃደኛ አለመሆኗ ተብሎ ስለሚፈረጅ በሜዳ ላይ የተመዘገበው ውጤት ምንም ይሁን ምን በህጉ መሰረት ውጤት መቀየር አለበት። ብዙ የስፖርት ህግ ባለሙያዎችና የሴኔጋል እግር ኳስ ፌዴሬሽን የካፍን ውሳኔ የሚቃወሙባቸው ነጥቦች አሉ። በእግር ኳስ ህግ መሰረት በሜዳ ላይ ስለሚፈጠሩ ክስተቶች የመጨረሻው ባለስልጣን ዳኛ ነው። ዳኛ ጨዋታውን እንዲቀጥል ፈቅዶ በጭማሪው ሰዓት ሴኔጋል አሸንፋ ጨዋታው በይፋ ከተጠናቀቀ በኋላ ውጤቱን በቢሮ ውሳኔ መቀየር የእግር ኳስን መንፈስ የሚቃረን የሚል መከራከሪያ ቀርቧል። የሽንፈቱ አይነት ቀደም ያሉ የካስ ውሳኔዎች እንደሚያሳዩት አንድ ቡድን በጊዜያዊነት ተቃውሞ አሰምቶ ወደ ሜዳ ከተመለሰና ጨዋታው ከተጠናቀቀ ውጤቱ በሜዳ ላይ እንደተመዘገበው እንዲጸና የማድረግ ዝንባሌ አለ። ለጥፋቱ የሚመጥን ቅጣት በሚለው መርህ መሰረት ቡድኑ በገንዘብ ወይም በቅጣት ማገድ እንጂ ዋንጫን መቀማት ከባድ ቅጣት ነው ተብሎ ይከራከራል። የካስ ዳኞች ጉዳዩን ሲመረምሩ የሚያተኩሩት በሁለት ነጥቦች ላይ ይሆናል ተብሎ ይጠበቃል። ሴኔጋል ሜዳውን ጥላ መውጣቷ ጨዋታውን ሙሉ በሙሉ ማቋረጥ ነው ወይስ ጊዜያዊ መስተጓጎል? ዳኛው ጨዋታውን እንዲቀጥል ማድረጋቸው የካፍ ዲሲፕሊን ደንብ ይሽራል ወይስ አይሽርም? እንደሚገመተው ጨዋታው በዳኛው ፊሽካ በሰላም መጠናቀቁ ለሴኔጋል ትልቅ የህግ የበላይነት ሊሰጣት ይችላል። ለማንኛውም ሴኔጋል ጉዳዩን ወደ ካስ ወስዳ ስዊዘርላንድ የሚገኘው ተቋም ደግሞ ምን እንደሚወስን በጉጉት ይጠበቃል።